አንተን የመጉዳት ጭራሽ ነው ሐሳቡም የለኝ። የኔ አቋም ይሄ ቤት በጭራሽ አትመለሽ። አነስ ያለች ቤት እንፈልግና እገዛልሻለሁ። አይ አልፈልግም። እንደዛ ከሆነ እንግዲህ የሚመጣውን አብረን እናያለን። ልጁን ለማን ጥለሽ ነው የመጣሽው? ለምንድን ነው ልጅ ያላልከው? ግድ የለም ከዚህ በኋላ ቤትሽ እና ሁለተኛ ሚስት ልትሆኚ ነው? ቆይ በየትኛው ህግ እንደዚህ ይቻላል? ሁለተኛ ሚስት ልሆን አላልኩም። እንደገና ደግሞ ድጋሚ ማብረኝ እንድትተኛ አልፈልግም። ዳግም በፈጠር እንኳን አላደርገውም። ሰላም አንቺ ስላልሽ ብቻ አይደለም። አውቃለሁ ጋሼ አንተ እንደማታደርገው። እኔ እኮ ወደ ቤት የምመለሰው የትም ቦታ መሄጃ ስለሌለኝ እኮ ነው እንጂ ከዚህ በኋላ አንተ እንደማታደርገው አውቃለሁ። ለማርታ እውነቱን ነግራታለሁ። አንቺ ሁለት ልጅ እንደወለድኩ አውቃ እውነት አንቺን እዛ ቤት ውስጥ ታኖርሻለች? ተው ጋሼ እኔ ስለሱ ማሰብ አልፈልግም። ማሰብ ካልፈለግሽ እኔ ልንገርሽ፣ ማርታ ትገልሻለች። የስሜን ያህል አውቃታለሁ። ትገልሻለች። ማርታ ክደት ማስተናገድ አትችልም፣ ንቀት አትችልም። ይህን ሁሉ ዘመን አክብራሽ ኖራ ከባልሽ ሁለት ልጅ አለኝ ብለሽ ስትነግሪያት ካልሞተች ትገልሻለች። ትግደለኝ ጋሼ ትግደለኝ። እኔ እኮ ከዚህ በኋላ ምንም ህይወት የለኝም። ይሄንን ሁሉ ነገር የማደርገው እኮ ለልጆቼ ስል ነው። የልጆቹ አባት እኮ ነኝ እኔ ልጆቼን እንዳልከዳ አውቃለሁ። አትከዳም ጋሼ፣ ግን ደግሞ በቃ እኔ እዛ ቤት ውስጥ ነው የምኖረው። ቆይ ሰላም ትዳሬ ማፍረስ ነው የፈለግሽው? ንገረኝ እስኪ። እንዴ ኧረ እኔ እንደዛ አላሰብኩም። አላማሽ ግን እንደዛ ነው ይመስለው። እኔ ደግሞ ለልጆቼ ክፉና ከሃዲ አባት አይደለሁም። ለሚስቴ ከሃዲ ባል ልሆን እችላለሁ። ለልጆቼ ደሜን ግን አልክድም። እስካሁን ያንቺን ሀሳብ ሰማሁ። አሁን ደግሞ የኔን አቋም ልንገርሽ። ይሄን ልጅ ይዘሽ ለብቻሽ ኑሪ። ለኑሮ የሚያስፈልግሽን ነገር በሙሉ ነው ያደርግልሻለሁ። ዳጣን ላንተ ሰጥቼ አንተ እኮ ወንድ ልጅ የለህም። እንደገና ደግሞ ይሄንንም አባብላ ልትወስድብኝ ነው እንዴ? ህይወቷ መንገድ ላይ የተቀጨው ሰላምሳ እንዲሁ ሜዳ ላይ ትቅር? እንደዛ ነው የምትለኝ? አትመጭም፣ ወደ ቤትም አትመለሽም። ሰላም አስቢበት። ካልተመለስኩ ለማርታ እናገራለሁ የምትይ ከሆነ ደግሞ እኔ ራሴ ቀድሜ እነግራታለሁ። ተው ጋሼ አንተና እኔ እንደዚህ መሆን የለብንም እንዴ። እኔ እዛ ቤት ውስጥ መኖር ነው የምፈልገው። ልጆቼም ቢሆኑ ከእህቶቻቸው ጋር አብረው ይደጉ። ይኸውልህ ሌላ ነገር ውስጥ ከገባን ግን በዚህ ጉዳይ ላይ የምትጎዳው አንተው ነህ። የልጆቼን ውርስ ልትጠይቂ ነው? ስሜን ልታጠፊው ነው ወይንስ ልጆቼን ልትነጣ? ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ የሚተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብረውን። ደረጀ መድኃኒትን ምን ብዬሽ ነበር? እንዴት ብትደፍሪ ነው ለማርታ እንደዚህ ብለሽ የነገርሽው? በማለት ይጮዋል። ማርቲ ትሰሚኛለሽ? መዲ ውጭልኝ ክፍሌን። ያንቺ ነገር ማላቅ የለውም። የምታስቢ ሁሉ እውነት ለማመን ይከብደኛል። ውጭልኝ ብላ ከክፍሏ ስታስወጣ ደረጀ እንዳጋጣሚ እነሱ የሚያወሩትን ነገር በሙሉ ሰማ። በዛ በጣም ይበሳጫል። ቀመዲ ምን እያወራሽ ነው? የምታወሪ ነገር ታውቅሻል? አንቺማ አብድሻል እኮ ደሬ። ምን አወራው? ምን ያልኩ መስሎክ ነው? እባክህ ደሬ እኔ ምንም ያልኩት ነገር የለም ስትል ተዋሻለኝ። ትሰሚኛለሽ? ረፊ አትና ተይ ብዬሽ ነበር፣ ግን አንቺም በጭራሽ እኔ ልትሰሚኝ አልፈለግሽም። ምን አይነት ሰው ነሽ ግን እንዲህ ብትደፍሪ ነው እንደዛ ነገር ያደረግሽው? በማለት ይጮህበታል። አይ ደሬ እባክህ እንደምታስበው አይደለም። ምንም ነገር ለማርቲ አልነገርኩም። ማርቲ ባልሽ እኮ እኔን እያስፈራ። ትሰሚኛለሽ? ዝም በይ ደሬ። ካልፈለገ አንድ ደቂቃ እዚህ ልትቆይ በጭራሽ አልፈልግም ስትል ትጮህበታለች። እንደውም ቤቴን ለቀሽ ውጭልኝ ስትላት አይ አልወጣም ብላ መከራከሯን ትቀጥላለች። እና ቆይ አንቺ አብድነሽ ያልሳልፈልግሽ እዚህ ሞኒሳንስ ጭራሹ የመሆን ነገር ታረጋለሽ አይደለም? በማለት ትጮዋለች። ማርቲ አልገባኝም፣ የት ሄዳለሁ? የት መሄድ እኔ አልፈልግም፣ እዚህ ቆያለሁ ስትል ትንቢ ትላታለች። እና ቆይ አንቺም ጤነኛ ነሽ? አብድነሽ እንዴ? ቆይ እኔ የምልሽን ማሰሚኝ መስለውሽ ነው? በማለት በጣም በንዴትና በጭወት ትናገራለች። ቆይ አብዬን ትኩር ብላ ናታን እያየች ነበር። አብዬል ምን ተፈጠረ? ምን እየሆንሽ ነው ብሎ እሱም ግራ ተጋባ። እና ቆይ ምን አጠፋው እኔ? በማለት እሷም ትኩር ታርጋ ከዚህ መሄድ አለብኝ ስትል ተወስናለች። ይሄ ደግሞ ምን ማለት ነው?
ምንድነው የምታወሪ እያላት ነበር። ዳጣም ግራ ተጋባች። ትኩር ብላ እሱን እያየችው ነበር። እናም ዳጣም የምትናገር ስጠፋባት ብድግ ብላ መሄዷን ወሰነችው። ከዛ ቆይ ምን ሆነሻል አብድነሽ እንዴ በማለትም መጮህ ጀመረች። አዎ እኔ ምንድነኝ የማረባ ሰው ነኝ እያለች ራሷን መውቀስ ትጀምራለች። እህቴ አንተን እየወደደች እኔ ቀድሜ አንተ ወድቻለሁ፣ ግን አሁንም ቢሆን በአንተ ላይ ተስፋ መቁረጥ አልፈለኩም፣ ለዛ ነው እና ቆይ ምን አጠፋሁ በማለት መከራከር ትጀምራለች። እባክሽን የማውን ነገር አታርጊ ተይ እያላት ነበር። ነገር ግን ገዛኝ ከለዛኝ ጋር አንድ ላይ እያወሩ ነበር እና እሷም ቆይ አልገባኝም ወደ ሰማያት ገነት ምን እያሉ ማውራት ጀመሩ እና እኔማ ምንም አላደረኩትም እኮ ስትል ቆይ ምን ማድረግ አስበሽ ነበር ምን ለማለት ነው እያላት ነበር። አይ ምንም ለማለት አልነበረም ግን ብቻ ግራ ተጋብቼ ነው በማለት ትነግረዋለች። እሱ ደግሞ ምን ማለት ነው ምን እየተፈጠረ ነው እንዴት እንደዚህ ልትይቻልሽ በማለት ይነግራታል። አይ እሱማ ምንም ለማለት ፈልጌ አልነበረም ታዲያ ምን እያልክ ነው ምን ለማድረግ እየሞከርክ ነው ስትል ትጠይቋለች። እሱም አይ ምንም አላልኩም ምንም የተፈጠረ ነገርም የለም በማለት ትነግረዋለች። አልገባኝም ቆይ ምን እያልሽ እንደሆነ ታውቅሻል በማለት ይጠይቃታል። እና ምንም እያልኩ እንዳልሆነ ትነግረዋለች። እና እየተፈጠረ ያለው ነገርም ደጋግማ ስትጠይቀው ነበር። እና ቆይ ምን እየሆንሽ ነው ብላ ደጋግማ እየጠየቀችው ነበር። እና እንግዲህ ከዚህ መሄድ እንደምትፈልጉና ምን ማድረግ እንዳለባትም ደጋግማ ስታወራ ነበር። አይ ምንም እኮ ያልኩት ነገር የለም የተፈጠረም ነገር የለም ስትል ትነግራለች። ዳጣም ቆይ አብዬን የሆንሽ ነገር አለ ምን ተፈጠረ ብላ ደጋግማ እየጠየቀችው ነበር። እሺ የተፈጠረውን ነገር ንገሪኛ ብላ ምን እንደሆንሽ ከዛ አብሮ እየተቀላለዱና እየተላፉ ነበር እና ልፌታቸውን ቀጠሉ እና አንድ ላይ እየተጫወቱ ነበር። ደስ ብሏት ነበረ። ዳጣም ስለ እናቷ እየጠየቀቻት ነበር። እናቷም ታገኘቻት ማን እንደሆነች ብትጠይቃትም ግን ልትነግራት አልፈለገችም ነበር። እናትሽ ማነች ንገሪኝ እንጂ ብላ ስትጠይቀው ስለ እናቷ ልትነግራት በጭራሽ አልቻለችም ነበር እና ልትነግራትም አልሞከረችም እና ምን እንደተፈጠረ ደጋግማ ስትጠይቃት ነበር። እና ምንድነው የተፈጠረ ምን ሆነ ብላ ደጋግማ ስትጠይቀው ምንም እንዳልሆነ ብትጠይቀው ታዲያ ምን ከምኑ ተገናኝቶ ነው እንደዛ ልትሉ የቻላችሁ እያለቻት ነበር። በዛ የተነሳ እሺ ምንም ነገር ልል አልችልም፣ ግን እንግዲህ ደረጃ የመጨረሻ ሰላምን አግኝቶ ማውራት ወሰነ። ሰላምን እየሰማችሁ ነበር እና እንደ አጋጣሚ አሁን እንግዲህ ማድረግ የምችለው መዲ ማድረግ የምትፈልገው እንግዲህ ጠንቋይ ቤት እንዲወስድ አርጁን እያስጨነቀችው ነበር። አርጁን በነገሩ ይስማማል። እሱም እሺ ይላታል እና አብዬን ጋር እንደምታገናኙና አብዬን ታገኛታለህ ብላ ትነግረዋለች። እሱም እሺ በቃ ብሎ ይነግራታል። አብዬን እንደምታገናኙና ጠንቋይ ቤት እንዲወስዳት የምታውቁ እኔ በእርግጥ አላውቅም፣ ግን ጓደኞቼ ያውቃሉ። አሳዩም ካሉ ያሳዩኛል። ቆይ ለምንድን ነው እዛ መሄድ የፈለግሽው ስላት መሄድ ፈልጌ ነው እንድታሳየኝ እፈልጋለሁ ስትል ትጠይቋለች። እሺ ብሎ ይስማማል ማለት ነው። ነገር ግን አብዬን እንድታገኙ እረዳለሁ ስትለው እጅግ በጣም ደስ ብሎት ነበር። ምክንያቱም ሊያገኝ ስላለ ደስ አለው። እሱም በነገሩ ይስማማና እሺ አሳይሻለሁ በማለት ይነግራታል። እና ለማየት በጣም ደስ አለው እና በመጨረሻ ይስማማል። ሰላምና ደረጀ በመጨረሻ ተገናኙና እንግዲህ ሰላም እዛ ቤት መመለስ እንደምትፈልገው ደግማ ነገረችው። እሱ ሊሆን አይችልም ብላትም ነገር ግን አይ በጭራሽ አይሆንም እዛ ትመለሻለሽ አልተመለሽም ስል ደረጀ ግን እሷ ግን እዛ መመለስና እዛ መኖር እንደምትፈልገው ደጋግማ ነገረችው። እሱ ግን በጭራሽ እንደማይሆንና ሌላ ቦታ መኖር እንዳለባትም ደግሞ ነገራት። ግን እዛ መኖር እንደምትፈልገው ደጋግማ እየነገረችው ነበር። እባክሽን ሲለው ብለምናቱም ነገር ግን እሷ ግን እዛ ከመኖር ወደኋላ ማርታ ነገሩን እንድታቅ ትፈልጋለች ማለት ነው። ለማርታ ሁሉ ነገር እነግራታለሁ ግን አንቺን ትገልሻለች ስል ይነግራታል። መሞቱን ካለብኝ ልሞት እና
እውነቱን ከመናገር ወደ ኋላ እንደማይል ይነግራታል። አይ ምንም ነገር በለኝ፣ ነገር ግን እኔ ከማሳካት ምንም ወደ ኋላ አልልም ስትል ትናገረዋለች። እባክሽን ብላትም እንደተሰማው ግን ፈቃደኛ አልነበረም። ናቲ ቁጭ ብሎ መጽሐፍ እያነበበ ነበር። እናም እየተገናኙ ሳወራ ቆይ አልገባኝም ምን እየተፈጠረ ነው ብሎ ስጠይቀው ነበር። የተፈጠረው ነገር እያጣራ ሳወራ ነበር። ምንም ገዛኝ ጋር አንድ ላይ ቁጭ ብሎ እያወሩ ነበር። ገዛኝም የተፈጠረው ነገር በሙሉ እየነገረ አብሮ እየሳቁ ነበር። ያሳለፉትን ነገር ደስ ብሎ አብሮ እየተጫወቱ ነበር እና የተፈጠረውን ነገር በሙሉ አንድ ላይ በመሆን በደስታ እየተጫወቱ ነበር። የተፈጠረውን ነገር በሙሉ ይነግረው ጀመር እና አንድ ተረት ነበረው የሆነ አባባል እያለ ስስቅና ስጫወቱ ነበር። የተፈጠረውን ነገር በሙሉ ነግሮ ታውቃለህ፣ ይሄ አባባል በጣም ነው ደስ የሚለው ሲል ይነግረዋል። አዎ እሱ ልክ ነው ብሎ እሱም ጨዋታው ይቀጥላል። ነገር ግን ገዛኝ ምን ተፈጥሮ ነው ብሎ እየጠየቀው ነበር። የተፈጠረውን በግልጽ እየተጫወቱ አንድ ላይ እያወሩ ነበር እና አንድ ነገር ልብለን ታጣ የት ሄዳ ነው ብሎ ስጠይቀው የት እንዳልሄደችም እየነገረው ነበር። እናም የተፈጠረው ነገር ንገረኝ እንጂ ብሎ ሳጫወቱ ነበር እና እንደ አጋጣሚ ገዛኝና ውሃና ፍጥን አብረው ገመድ እየዘለሉ እየተጫወቱ ነበር። አብሮ ደስ ጊዜ አብረው እያሳነፉ እንደ አጋጣሚ እሷም እየዘለለች እየተጫወቱ በቃ ቤት እንበሉ ወደ ቤት ገብቶ አብረው እየተጫወቱ ነበር። የተፈጠረውን ነገር በሙሉ እየጠየቀች ነበር። እሱም ምንም እያለ ስጠይቀውና አብሮ ሲጫወቱ ነበር። አይ እንደዛ አይደለም እኔ እኮ የቤት ስራ ሰርቻለሁ እያለቻት ነበር። እና የተፈጠረውን ነገር አትነግረኝም እንዴ ብሎ ይጠይቃታል። እሷም እየነገረችው ነበር። አንድ ላይ ቁጭ ብሎ ሁሉም ሰው ደስተኛ ሆኖ እየታች ቆይ አንቺ የቤት ስራ አልሰራሽም? ቆይ አልገባኝም፣ የቤት ስራ ምን እንደሆነ አታውቂም ማለት ነው እያለ ይጠይቃት ጀመረ። አብይን እስቲ ያን ገመድ አምጪና ነይ ብላ ጠይቅቻት። ለምን እጇን ታስርና አሁን ቤት ስራ ምን እንደሆነ ማወቅ አለብሽ። ቆይ ውሃ ምን ይሻልሻል ግን አንቺ እያለቻት ነበር። እኔ ምን አደረኩት? እሺ በቃ ፍቺኝ እያለች መጫወት ጀምራለች። አልፈታሽም በቃ አሁን ሳይጅና ትፍትሽ። ቆይ አንቺ መቼ ነው ግን የምትቀየሪ? መቼ ነው የምትሻሻይ? በማለት ትነግራታለች። እና ቆይ እኔ ደግሞ ምን አረኩ? ምን አጠፋሁ? እሺ ፍቺኝ በቃ እያለች ውሃ መጫወት ትጀምራለች። እና የተፈጠረውን ነገር በሙሉ አብሮ እየተጫወቱ ነበር። እና ቆይ ምንድነው እያለች ውሃም ቁጭ ብላ አብሮ ሳወሩ ነበር። እና ቆይ አንቺ መቼ ነው የምትሻሻይ? አንድ ቀን አትሻሻይም። ምን ይሻልሻል ግን ውሃ ብላ ትጫወበት ጀመረ። ነገር ግን ዳጣና ናታን በጨለማ ቁጭ ብሎ አብሮ ቆይ ምን ነው የወደድከኝ ብላ ስትጠይቆ ነበር። ቅብጠትሽ እብድነትሽን በጣም ነው የምወደው፣ ለዛ ነው ከአንቺ ፍቅር ያዘኝ፣ ከአንቺ ጋር ማበድና ከአንቺ ጋር እንደፈለግኩ መሆን እፈልጋለሁ ስል ይነግራታል። እና እሷም በጣም ደስተኛ ነበረች። አብሮ ጨዋታቸውን ይቀጥል ጀመረ እና እሱ ደስተኛ ነበር። እና ሁሌም እንደምወዳትና ሁሌም እሷን ብቻ እንደምፈልግም ጭምር ስነግራት እሷም ደስተኛ ሆና እያቀፈችና እየሳመች ነበር። እሷም አይኖቿን ጉንጮቿን እየሳማት ነበር። እሷም ከፍ አድርጋ እየሳመችው ነበር እና አብሮ ደስተኞች ነበሩ። እናም ቁጭ ብሎ አብሮ እየተጫወቱ ነበር። እናም ቆይ እያለ እቅፍ አድርጎ ስስማት ነበር። አብዬን ነገር ግን በጣም ከፍቷት ነበር። እና ልጄ ምን ተፈጠረ ብላ ስትጠይቀው የተፈጠረውን ግን አልነገረችም። ግን በጣም እንደደበራትና እንደከፋት ነገረት። ምንድነው እሱ? እናቴ ከዚህ መሄድ ፈልጋለሁ ብላ ስትነግሩ ነበር። አልገባኝም፣ ምን ሆነሽ ነው? ምን ተፈጠረ ንገሪኝ ብላ ጠየቀችው። አይ እናቴ ምንም አልተፈጠረም፣ ብቻ ከዚህ መሄድ ስለፈለግኩ ነው እንጂ ብላ እናቷ ላይ ተኝታ እያለቀሰች ነበር። ቆይ ልጄ ምንድነው እሱ? ከዚህ ለመሄድ የፈለግሽው ለምንድን ነው? አንቺ እኮ ከዚህ ወዴት መሄድ አትፈልጊም ነበር። ታዲያ ብዙ ጊዜ ከዚህ እንዴት ነግረሽ ግን እንደማትፈልጊ ነግረሽኝ ነበር። ምን ሆነሽ ነው ብላ ስትጠይቃት ብቻ ምንም አልሆንኩም እናቴ፣ ግን ከዚህ መሄድ ፈልጌ ብቻ ነው እንጂ ምንም የሆንኩት ነገር የለም ስትል ትነግራታለች። አይ ልጄ የሆነ ነገርማ ሆነሻል፣ የውሽን ነገር ንገሪኝ በግልጽ ምን ተፈጥሮ ነው ብላ ጠይቀቻት። አይ ምንም አልተፈጠረም፣
ምንም አልሆንኩም ብቻ መሄድ ነው ፈለግኩ እያል እንግዲህ በመጨረሻ መድኃኒት እንግዲህ ጠንቋይ ቤት ገብታ እነሱ እየያጩ እሷን ከነሱ ጋር አንድ ላይ በመሆን እሸሸ እያለች ነበር። እኔ ግን ፈርቻለሁ ከዚህ መውጣት አለብኝ ብሎ አረቹን እየሮጠ ወጣማት። ተመልካቾች የዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።